እኛም ነፍሰ ጡር እናት በቂ ባለሙያ ድጋፍ እስካላገኘች ድረስ ችግር ውስጥ ናት። ግዛቸው አያዩ እባላለሁ። የሚድዋይፍ ባለሙያ ነኝ። የእናቶች ኮንፈረንስ እናዘጋጅና ስለ ጤና፣ ስለ እርግዝና፣ በእርግዝና ጊዜ የሚከሰቱ አደገኛ ምልክቶች የሚባሉትን እነዚህን ትምህርቶች እንሰጣቸዋለን። አንድ እናት ነፍሰ ጡር መሆኗን እንዳወቀች ወዲያውኑ ወደ ጤና ጣቢያ መጣ ክትትል እንድትጀምር። አሁን ደግሞ የ7 ወር ነፍሰ ጡር እናት አለች። ወደዚህ እናመራለን ማለት ነው። የህፃኑ አቀማመጡ አሪፍ ነው፣ እንቅስቃሴውም ጥሩ ነው። ስራንሳ ባያሬም ነው ክትትል ገንጀመረ ባያሬም ነው። አናፍዩ ዮኒ ደው በርባደሲ አስመተልፈ ነጉማራ እንደው በርባዴራ አጀዴት አንድ እናት ፒኤንሲ ላይ ከሄደች በኋላ ስተተኛ እኛ እንከታተላለን። ህፃኑ ጡት ይጠባል አይጠባም፣ ህፃኑ እንዴት ነው ከለሩ፣ ክትባት ህፃኑ ያስፈልገዋል። ኢሲጂ እና ፖሊዮ ዜሮ ተብሎ የሚሰጣለ ያን ተሰጣለች። ከ24 ሰዓት በኋላ ወደ ቤቷ ትሄዳለች። ሚድዋይፍ እንደሆነ ያነሳሳኝ እኔ በ18 ዓመቴ አንድ የምንወዳት ጎረቤታችን ነበረች። ታለ ባለሙያ ስትወልድ ቤት ውስጥ ሞተች። በዛ ምክንያት በጣም ምን ቆጨኝና ሚድዋይፍ መሆን አለብኝ ብዬ እንዳሰብኩትም ተሳካልኝ። መውለድ ነው የምትፈልጊ ወይስ እንደገና ሌላ ቀይረሽ መጠቀም ነው የምትፈልጊ? የእናቶች ማቆያ የሚሰጣቸው ጥቅሞች አንደኛ ሩቅ ያሉ ቀበሌዎች አሉ። እነዛ እናቶች ለመውለድ የቀረቡ ወይንም አሟቸው ምጥ መስሏቸው ምጥ ያልጀመራቸው እናቶች ሲመጡ እዚህ እናስተኛለን። ራሱን የቻለ አልጋ አላቸው። በዩኤንኤፍፒ አማካኝነት ድጋፍ የመጣ የተለያዩ ኢንስትሩመንቶች አሉ። እንዲሁም የልብስ ማጠቢያ ራሱ ዩኤንኤፍፒ አመጡ ሰጥቷቸው ልብሳቸውንም እያጠቡ እንዲጠቀሙ አድርጓቸዋል። የግዛቸው የዚህ ጤና ጣቢያ ውስጥ ያለው ፐርፎርማንስ ጤና ጣቢያውን ከነበረበት ብዙ ቻሌንጆች ወደ ኦልሞስት 80% ላይ ነው ያለ። ሰሞኑን በተገመገመበት እዚህ ያደረሰልን አንድ አለን የምንለው ቢኤስሲ ሚድዋይፋችን ነው። ዩኤንኤፍፒ አሁንም ድጋፉን ቀጥሎ ለ6 ወር ኮንትራክቱ ተራዝሟል። ዩኤንኤፍፒ እኛን ቀጥሮ በማሰራቱ በጣም ትልቅ ነገር ነው ብዬ አስባለሁ። የዩኤንኤፍፒ ድጋፍ ትልቅ በእናቶች ላይ ትልቅ የምንለው ለውጥ አምጥቶልናል። ከዚህም በላይ ገና ለውጥ ያመጣልናል። ታላቅ ምስጋና እናቀርባለን ለዩኤንኤፍፒ። መልካም የሚድዋይፍ ቀን